ሥጋ ሳይሆን ሕሊና ነው። ይህም አእምሮ ነው። አእምሯችን ካልተሰበሰበ ለነፍሳችንም ለሥጋችንም የሚጠቅመውን ነገር ማስተዋል አንችልም። ስለዚህ ተመክረን ተዘክረን በማስተዋል ለነፍሳችንም ለሥጋችንም የሚበጀንን ነገር እንድናገኝ ከሁሉ በፊት አስቀድመን ሕሊናችንን ለእግዚአብሔር እንድናስገዛ ይህንን እንደእግዚአብሔር ቸርነት አሳስባችኋለሁ። በዛሬው ዕለት ታቦተ ሕጉ ከመንበረ ክብሩ ተነስቶ ጸሎት እስከሚደረግ ድረስ የምንማማርበት የትምህርታችን መነሻ አድርገን የምንመለከተው በሰው ፊት ለሚመሰክርልኝ ሁሉ እኔም ደግሞ በሰማያት ባለው በአባቴ ፊት እመሰክርለታለሁ የሚለውን ኃይለ ቃል መነሻ አድርገን እንማማራለን። ይህንን ኃይለ ቃል አሁን በተነበበው ወንጌል የሰማችሁት ከሆነ እንግዲህ ማኅሌት ላይ የተነበበ ወንጌል አለ። የሰማችሁት ሰምታችሁታል። ደግሞ ያልሰማችሁትም ካላችሁ በቅኔ ማኅሌቱ ሊቃውንቱ ያሰሙ ወንጌል ነው። ይህም ወንጌል የማቴዎስ ወንጌል ምዕራፍ 10 ነው እና ይህንን ኃይለ ቃል አሁን የማቴዎስ ወንጌል ምዕራፍ 10ን ከቁጥር 32 ጀምረን ስንመለከተው ኃይለ ቃሉ አሁን እንደሰማችሁት ነው። ምን ይላል? በሰው ፊት ለሚመሰክርልኝ ሁሉ እኔም ደግሞ በሰማያት ባለው በአባቴ ፊት እመሰክርለታለሁ ነው የሚለው። እንደምታውቁት በሰው ፊት እውነት ለመናገር መከራ አለበት። አያችሁ፣ መቼም ቢሆን እውነትን ተናግሮ በሰላም መኖር እንደማይቻል የታወቀ ነው። ወገኖች ምናልባት እግዚአብሔር በሰው ፊት ሳያፍር ሳይፈራ እውነቱን ለሚናገርልኝ እውነቱን ለሚመሰክርልኝ ሰው እኔም በሰማያት በሚኖረው በአባቴ ፊት እመሰክርለታለሁ። እውነት ተናግሮ ምን አለ? እውነት ሲናገሩ ምን ይመጣል ብትሉ፣ እውነት ሲናገሩ መጠላት ይመጣል፣ መታሰር፣ መገረፍ ይመጣል፣ ሞትም ይከተላል። እውነት መጠላትን ታመጣለች፣ ስደትን ታመጣለች፣ እስራትን መገረፍን ታመጣለች፣ ሞትን ታስከትላለች። ግን ጨካኝ ለሆነ ሰው ደግሞ ሕይወትን ታጎናጽፋለች። ጨካኝ ሲባል በእውነት መንገድ ነው የምንመለከተው። ጨካኝ ሆኖ በሰው ላይ የሚጨክን ለሰው ርኅራኄ የሌለው ለሰው የማያዝን አምላኩን የማይፈራ የማያፍር ሆኖ ጨካኝ የሆነ እንደሆነ እሱ በነፍሱም በሥጋውም እግዚአብሔር የሚፈርድበት ነው። ጨካኝ ማለት ለሰው እየራራ በራሱ ላይ በነፍሱ ላይ በሥጋው ላይ የጨከነ ማለት ነው። እውነቱን ተናግሬ እውነቱን መስክሬ ከመሸብኝ ቦታ አድራለሁ፣ የመጣው ይምጣ እንጂ እውነቱን በሐሰት አልለውጥም፣ የመጣውን መከራ በጸጋ እቀበላለሁ ብሎ በነፍሱ ላይ የጨከነ በራሱ ላይ የጨከነ ይሄ በእግዚአብሔር ዘንድ እውነተኛ የሆነ ሰው ነው። እንግዲህ በሥጋው መከራ ሊመጣበት ይችላል። እንደምታውቁት እውነት ስለተናገረ ይሰደዳል፣ ይፈናቀላል፣ ይታሰራል፣ ይገረፋል፣ ይሰቀላል፣ ይሞታል። ሆኖም ግን ይሄ ሁሉ መከራ የሚያገኘው በሥጋው እንጂ በነፍሱ አያገኘውም። ስለዚህ ጌታችን አምላካችን የተናገረው እናንተ እውነተኞች ልጆች ሁናችሁ ተገኙ። እውነተኞች ልጆች ሁናችሁ ስትገኙ መከራ ሊመጣባችሁ እንኳ መከራው የሚያልፈው በሥጋችሁ እንጂ በነፍሳችሁ አያልፍባችሁም። በሥጋችሁ ያገኛችሁ መከራ
አይደላችሁም። በነፍሳችሁ ለዘላለም የሕያው እግዚአብሔር ልጆች ሁናችሁ እናንተም ለዘላለም ሕያዋን ሁናችሁ ትኖራላችሁ ሲል ነው። ሕያዋን ማለት ሁከት የሌለባቸው፣ ብጥብጥ የሌለባቸው፣ ስጋት የሌለባቸው፣ ጭንቀት፣ መከራ፣ ልቅሶ፣ ዋይታ፣ ስደት የሌለባቸው ሕያው ጤናማ የሆኑ ሰዎች ማለት ነው። ሕያው ማለት ጤናማ የሆነ ኑሮ፣ ሁከት የማይሰማበት፣ ረሃብና ስደት፣ የፀሐይ ሐሩርና ቁር የማይፈራረቅበት የሰላም ጊዜ ነው። የሰላም ዘመን ማለት ነው። ይሄ ነው እንግዲህ ሕያዋን ማለት እግዚአብሔር ሕያው ነው። ሕያውነቱ በራሱ የሚያስፈራው የለም፣ የሚያሰጋው የለም። ጠላት ይመጣብኛል፣ ጠላት ይጎዳኛል፣ ከመንግሥት ያፈናቅለኛል ብሎ አያስብም። እግዚአብሔር የሚፈራውና የሚያስፈራው የሚሰጋበት ነገር የለውም። ስለዚህ እግዚአብሔርን እያሰበ ዛሬ በነፍሱ የጨከነ በሥጋው የጨከነ እንደ እግዚአብሔር ሕያው ሆኖ ይኖራል ማለት ነው። ሕያው የሚለው ቃል ይሄ ነው። እንግዲህ አባቶችና እናቶች እንደምታውቁት ዛሬ የምናከብራት እንደኛ ሰው የነበረች በመብል በመጠጥ የምትኖር በዘር በሩካቤ የተገኘች ሥጋዊት ሴት ነች። አያችሁ፣ ዛሬ ይችን የምናከብራት ግን ራሷን አሳልፋ ለመከራ የሰጠች በራሷ ላይ የጨከነች ሰው እንደነገርኳችሁ ጭካኔው ብዙ ጊዜ በሰው ላይ ነው እንጂ በራሱ የሚጨክን የለም። አያችሁ፣ ሁሉ ነገር በእኔ ላይ ይሁንብኝ አይልም። ክርስቶስ በራሱ ላይ እንደጨከነ ታውቃላችሁ። ዓለምን ለማዳን በራሱ ላይ ጨከነ። ጨክኖ ግን የመጣበትን መከራ እንደተቀበለ ታውቃላችሁ። አሁንም ይቺ ጌታዬ ፈጣሪዬ አምላኬ ኢየሱስ ክርስቶስ ለእኔ ብሎ እሱ ወደ መከራ እንደመጣ ለመስቀል ራሱን አሳልፎ እንደሰጠ ሁሉ እኔም እንደ ፈጣሪ ራሴን አሳልፌ ለመከራ ለሞት እሰጣለሁ አለ። ለዚህ ዓለም ሳይሆን ለማያልፈው ዓለም ለእግዚአብሔር እገዛለሁ አለ። ለእግዚአብሔር ስትገዙ የሚገጥማችሁ ተድላ ደስታ አይደለም። ተድላ ደስታ በነፍስ እንጂ በሥጋ አትገኝም። በሥጋ የምትገኘው መከራ ነች። ስለዚህ ነው እንግዲህ ጭካኔ የሚያስፈልገው። በሥጋዬ ደስተኛ ሁኜ በነፍሴ ስደተኛ ከምሆን የነፍስ ስደተኛ የምሆን የሥጋ ስደተኛ ሁኜ በሌላ የመጣውን መከራ በጸጋ ተቀብዬ አምላኬን ጌታዬን ፈጣሪዬን በመስቀል ላይ የተሰቀለውን ክርስቶስን መምሰል አለብኝ ብሎ የጨከነ ማንን ይመስላል? ክርስቶስን ይመስላል ማለት ነው። ይህቺ እናት ነች፣ ይህቺ ሴት ነች። በራሷ ላይ ጨክና ራሷን ለሞት ሰጥታ ዛሬ እግዚአብሔር በዚህ ዓለም ስሟ እንዲጠራ እንዲትከብር ያደረጋል። ሰው በዚህ ዓለም በሥጋው ሲነግስ መንግሥተ ሰማያትን የወረሰ ይመስለዋል። እግዚአብሔርን ያህል ያከለም ይመስለዋል። የሥጋው የነገሰው በሥጋው ነው እንጂ በነፍሱ አልነገሰም። ምንም ንግስና ማለት የሰው ልጅ መንገስ ያለበት በሥጋው ሳይሆን በነፍሱ ነው መንገስ ያለበት። የእኛ አባቶች በሥጋቸው አልነገሱም፣ በነፍሳቸው ግን ነግሰዋል። በነፍሳቸው ሲነግሱ ለሥጋቸውን አሳልፈው ለመከራ ሰጡ። እግዚአብሔርም የዛን ውጤት ዛሬ በምድር ላይ ስማቸው እንዲነሳ እንዲቀደስ፣ ቤተ ክርስቲያን እንዲሰራላቸው፣ ታቦት እንዲቀረጽላቸው አደረገ። እሱ ደግሞ በእነሱ አድሮ ይመለካል፣ ይመሰገናል። ዛሬ እግዚአብሔርን የሚያስመልኩትም ሆነ የሚያስመሰግኑት የቆሙት ሳይሆኑ የሞቱት ናቸው። አያችሁ፣ እግዚአብሔርን እንድናስመሰግነው እኛም አባቶቻችን በሄዱበት ጎዳና መሄድ ያስፈልገናል። አባቶቻችን የሰሩትን ሥራ እኛ ልንሰራ ይጠበቅብናል። ልጅ ማለት እንደ አባቱ ሲሆን ነው። የእኛ አባቶች ከቀድሞ ዘመን ጀምረው እግዚአብሔርን ያሳዘኑትና የበደሉት ሳይሆኑ እግዚአብሔርን ያስመሰገኑት ያከበሩት፣ በአሕዛብ መካከል እውነተኛነቱን የመሰከሩለት፣ ራሳቸውን አሳልፈው ለሞት የሰጡለት እነዚህ ናቸው የእግዚአብሔር ልጆች። እግዚአብሔርን የሚመሰገነውን
የሚከበረው በእነዚህ ነው። ታዲያ እነዚህ ዛሬ በሕይወተ ሥጋ አሉ ወይ ሲባል አናገኛቸውም፣ አታገኟቸውም። ግን ሙተዋል፣ አፈር ትቢያ ሆነዋል። በእነሱ ግን እግዚአብሔር ይመሰገናል፣ ይመለካል። ይኸውላችሁ እነዚህ ናቸው ቤተ ክርስቲያን ተሰርቶላቸው ታቦት ተገዝቶላቸው በእነሱ አማካይነት እነሱን ልናከብር ስንመጣ የምናመሰግነው የምንቀድሰው የምንሰልሰው ማንን ነው? እግዚአብሔርን ነው። ታዲያ በሕይወተ ሥጋው እያለ አምላኩን ፈጣሪውን እግዚአብሔርን አስቦ የሚኖርማ እንግዲህ ከሞተ ሰው እንደሚበልጥ እንዴት ማሰብ ያቅተናል የእግዚአብሔር ልጆች። ስለዚህ አሁንም አምላካችን ጌታችን ኢየሱስ ክርስቶስ በሰማይ በሰው ፊት ለሚመሰክርልኝ ሁሉ እኔም ደግሞ በሰማያት ባለው በአባቴ ፊት እመሰክርለታለሁ አለና፣ ግን አለ በሰው ፊት የሚክደኝ ሁሉ እኔም ደግሞ በሰማያት ባለው በአባቴ ፊት እክደዋለሁ። አያችሁ፣ አንተ አላውቅም ነው የሚለው። ይህን በማቴዎስ ወንጌል ምዕራፍ 25 ቁጥር 34 ላይ ጀምሮ ያለውን ኃይለ ቃል ስንመለከት የምናገኘው ኃይለ ቃል ነው። ይህም በመጨረሻ ዘመን እግዚአብሔር የወደዳቸውን የጠራቸውን ያጸደቃቸውን ያከበራቸውን ሰዎች በቀኙ ያቆማቸዋል። በቀኙ አቅሞ ምን ይላቸዋል? ዓለም ከተፈጠረ ጀምሮ የተዘጋጀላችሁን መንግሥተ ሰማያትን ውረሱ ብሎ ወደ ቀኙ በስተቀኙ በኩል ብርሃን የመላበትን ዓለም ሲያጎናጽፋቸው በዚህ ዓለም የካዱትን ክርስቶስ መሆኑን የዘነጉትን ክርስቶስ ያጸደቃቸውን የነቀፉትን ሰዎች ምን ያደርጋቸዋል? እናንተ የተረገማችሁ አላውቃችሁም፣ ከፊቴ ሂዱ ጥፉ ነው የሚላቸው። እነዚያ ሰዎች ያን ጊዜ ወደ የት ይሄዳሉ? በስተግራ ወደ ጨለማው ዓለም ወደ ገሃነመ እሳት የግብር አባታቸውን ኃጢአት ሲያሰራቸው ጣዖት ሲያስመልካቸው ሟርት ሲያስማርካቸው የነበረውን ዳዊትን ተከትለው ወደ ጨለማው ዓለም ይሄዳሉ ማለት ነው። ስለዚህ በሰው ፊት የሚክደኝን ሁሉ እኔም ደግሞ በሰማያት ባለው በአባቴ ፊት እክደዋለሁ ሲል ዛሬ እነዚህ እግዚአብሔርን ዘንግተው በሰው ላይ ጭካኔ የተመላባቸው ሰውን የሚያሳድዱ ነፍስን የሚገሉ በሰው ትከሻ የሚኖሩ ጨካኞችን ነው። በሰው ትከሻ መኖር ማለት እነርሱ አያርሱ፣ አይቆፍሩ፣ የቀን ሥራ አይሰሩ፣ ልባቸውን ስጋቸውን ከጥላ ቦታ አውለው ማታ ሲመሽ ጨለማ ለብሰው ሲፈልጉ በጉልበታቸው የሰውን ላም ነጥቀው የሚኖሩ እነዚህ ናቸው። ታዲያ በእውነት እንደነዚህ ሳንሆን ከእነዚህ ግብር ወጥተን በሕይወተ ሥጋችን አምላካችንን እግዚአብሔርን እየፈራን እያፈርን ከኃጢአት ርቀን ሰማዕታትን ጻድቃንን መስለን ለመኖር የምንችል ሰዎች እንኖራለን ወይ? እስኪ አስቡ። እንኖራለን ወይ? መቼም ቢሆን ልባችን የሚያስበው ክፋትን ነው፣ ተንኮልን ነው፣ ቂምን በቀልን ነው፣ ጥላቻን ነው፣ ዘረኝነትን ነው፣ ትዕቢትን ነው። አያችሁ፣ በዚህ ውስጥ ያልተካተትን ሰዎች አለን ወይ? ወገኖች እስኪ ራሳችንን እንመርምረው፣ እስኪ ራሳችንን እንገንዘበው። ኃጢአት አስተዋል ኃጢአት ያልሰራንበት ጊዜ የት ነው? መቼ ነው ያለው? በባልንጀራችን ላይ ክፋት ተንኮልን ይዘን በክፋት ያልተነሳንበት በሰው እንጀራ ገብተን በሰው ትዳር ገብተን በሰው ሕይወት ላይ ያልቆምንበት ጊዜ አለ ወይ ስንል ሁላችንም የማን ልጆች ነን? የጥፋት ልጆች ነን። እስካሁን ድረስ በእውቀትም ይሁን ባለማወቅ የሰራነው ስራ ሁሉ ወዴት ነው የሚያመራን? ወደ ገሃነመ እሳት የክፉዎች አበጋዝ ዲያብሎስ ወዳለባት ወደ ጨለማይቱ ዓለም ወደ ሲኦል ነው የምንሄደው ማለት ነው። ይሄ እንዳይሆን ነው ዛሬ በሕይወተ ሥጋችን እያለን የሕይወት ብርሃን የሆኑትን እግዚአብሔር የመረጣቸውን ሰዎች እያሰብን እስከ ዛሬ ድረስ ያሳለፍን የአመፃ የክፋት የተንኮል ዘመናችንን ትተን ወደ እግዚአብሔር በይቅርታ የምንመለስ ብንሆን አምላካችን እግዚአብሔር ቸር ነውና መሐሪም ነውና ኃጢአተኛም እንደመሆናችን ኃጢአትንም አስበን እንደምንሰራ አስቀድሞ ያውቀናልና እንድንመለስ ያስፈልጋል። እግዚአብሔር ተመለሱ ነው እንጂ ኃጢአቱንማ እንደምንሰራው ገና ሳይፈጥረን ነው የሚያውቀን። ግን ተመለሱ፣ ኃጢአቱን ሰርታችሁታል፣ በደለኛ ነኝ ኃጢአተኛ ነኝ ብለን ተመለስ ነው፣ እንድንመለስ ያስፈልጋል።
ወገኖች ደግሞ ለመመለስ ጊዜውና ሰዓቱ አሁን ነው። አያችሁ፣ ዛሬ ነው። ዛሬ በሕይወተ ሥጋ እያለን ነው ራሳችን መፈተሽ፣ ራሳችን መመርመር ያለብን። ጊዜው ሰዓቱ አሁን ነው፣ ዛሬ ነው። ነገማ እንግዳ የማን ጊዜ እንደሆነ የሚያውቀው እግዚአብሔር ነው። እኛ እንኳን ለነገ እስከ ዛሬ ማታ መቆየታችንን አናውቅም ወገኖች። ባለንባት ሰዓት በዚያችው ሰዓት ተጸጽተን ቃሉን ሰምተን ንስሐ ለመግባት መዘጋጀት አሁን ነው። ስንዘጋጅ እግዚአብሔር ያችን ያሰብናትን የንስሐ ጊዜ እንድንፈጽም ግን ምን ይሰጠናል ካላችሁ ዕድሜ ይሰጠናል። አንድ ቀን በራሱ ትልቅ ነገር ነው፣ ረጅም ጊዜ ነው። ንስሐ ገብቶ ቀኑናውን ንስሐውን ለካህኑ ተናግሮ ኃጢአቱን ለማስወገድ አንድ ቀን እንኳ ማግኘት መባረክ ነው ወገኖች። ይህንን ትንሽ ዕድሜ የሚጨምርልን ንስሐ ለመግባት ስንዘጋጅ ይህንን ያሰብኩትን የሰራሁትን ኃጢአቴን ሁሉ ለካህኑ ተናግሬ ኃጢአቴን እስከማስወግደው ድረስ ግን እባክህ የንስሐ ዕድሜ ስጠኝ ብሎ የለመኑ እንደሆነ አዋቂ ነው እግዚአብሔር። ለንስሐ ዕድሜ ያበድራል ወገኖች። እንግዲህ ዛሬ በሰው ፊት እግዚአብሔርን የሚያቃልሉት እነማን ናቸው? እግዚአብሔርን የሚክዱት ስንቶቹ ናቸው? ክርስቶስ ሥጋ ለብሶ በዚህ ዓለም መገለጡን መስቀል ላይ መዋሉን የካዱት ስንቶቹ ናቸው? እነማን ናቸው? ከእነሱ ጋር እኛ እጃችን አለበት የለበትም? እስኪ እናስብ። ከእነሱ ጋር አልበላንም፣ አልጠጣንም፣ ጆሮአችን አልሰጠናቸውም፣ አልሰማናቸውም። ይሄ ነገራቸው እውነት ይመስላል ብለን የደገፍናቸው ሰዎች ብዙዎች እንደሆነ እንገንዘብ ናቸው። እያችሁ ይሄ ነው በሰው ፊት መካድ ማለት። ክርስቶስን በሰው ፊት የሚክደውን ሰው መምሰልና ጆሮውን ሰጥቶ ማድመጥ ማለት ያው ከካህዲው ጋር አንድ መሆን ነው፣ ህብረት መፍጠር ነው ወገኖች። ዛሬ ክርስቶስ ያደረባትን የክርስቶስን ከተማ ድንግል ማርያምን ከእንደ ልጇ ምን አይነት ስም እንደሚያወጡላት ሁላችንም እናውቀዋለን። ይልቁንም ሚዲያውን ዓለሙን በስፋት የምትከታተሉት እናንተ ናችሁ። በዚህ ውስጥ ግን ልባችን የሸፈተ እግራችን ሳይሆን ልባችን የሄደ ብዙዎች ነን። በእግራችንማ ብንሄድ ይለይልን ነበረ፣ እንታወቅ ነበረ። እነዚህ መናፍቃን ናቸው ተብለን ይታይ ነበረ። ግን እግራችን እዚህ አስቀምጠን ስጋችን እዚህ አስቀምጠን ልባችን የሸፈተ ልባችን ከመናፍቃን ጋር አንድ የሆነብን ሰዎች ብዙዎች ነን። ይህ ከሆነ ግን አደጋው መከራ ነው። በነፍሳችንም በስጋችንም ጎስቋሎች ሆነን መገኘታችን እንደምንቀር የማያጠራጥር ነው። ዛሬ የምናከብራቸውን እንግዲህ ጻድቃንን ብናስብ፣ ሰማዕታትን ብናስብ፣ ቅዱሳንን ብናስብ እግዚአብሔርን ያከበሩት ገንዘብ ሰጥተውት አይደለም። እግዚአብሔርን በገንዘብ መያዝ አይቻልም ወገኖች። እግዚአብሔርን በገንዘብ ይዞ መንግስትን የሚወርስ ሰው አይኖርም። እግዚአብሔር በገንዘብ አይታለልም። እግዚአብሔር ገንዘብ አያስፈልገውም። እንደኛ አይበላ አይጠጣ አይልም። ምን አስፈልጎት? እግዚአብሔር ገንዘቡ ሰው ነው። ከሰውም ደግሞ ሲባል ሰው ንጹሕና ቅዱስ ሆኖ እኔ ቅዱስ ነኝና እናንተም እንደኔ ቅዱሳን ሁኑ፣ እኔ ንጹሕ ነኝና እናንተም እንደኔ ንጹሐን ሁኑ ብሎ ባስተማረው በተናገረው ቃል መሰረት የሰው ልጅ ሐሳቡን ሕሊናውን ከኃጢአት ጠብቆ ክፉ ነገር እንዳያስብ፣ ክፉ ነገር አስቦ ክፉ ነገር እንዳይናገር፣ በእጁ የሰው ደም እንዳይነካ፣ የሰው ገንዘብ እንዳይመኝ፣ በባልንጀራው ላይ ጣቱን እንዳይቀስር፣ ለእውነተኛ ነገር እውነተኛ ሁልጊዜም የተገኘውን ሰው እግዚአብሔር ይህንን ይፈልጋል። ምስጋናውም ደግሞ ለእግዚአብሔር ልብሱ፣ ምግቡ፣ መጠጡ ምስጋና ነው። ይህም ደግሞ ከንጹሕ ነው የቀረበውን ምስጋና ነው እንጂ እንዲሁ ብሎ እንደው አስመሳዩ ሁሉ የሚያመሰግኑ ምስጋና የሚቀበል አምላክ አይደለም። እይበል ሥጋ ላይ ወይሰት ደመ ጠሊ፣ እኔ የላም ሥጋ አልበላ የፍየል ደም አልጠጣ ሱል የተመሥዋዕተ ሰብእ ብትፈልግ ለእኔ በንጹሕ ልቡና በንጹሕ ሰብእና ንጹሕ ፍጹም የሆነ የምስጋና መሥዋዕት ሰዋልኝ አለ። የምኛ መሥዋዕት ብንሰዋ ላሙን ብናመጣ ፍየሉን በጉን ብናመጣ ስንዴውን ብናመጣ ተሰዋ ሰውተን ለራሳችን ነው። እግዚአብሔር አንዲት ጉርሻ አይወስልንም። እግዚአብሔር ግን ምግቡም ሆነ ልብሱም ሆነ መጠጡም ሆነ ለእግዚአብሔር ፍጹም በሆነ ልቡና፣ የዋህ በሆነ ልቡና፣ ቸር በሆነ ሕሊና፣ ትሑት በሆነ ሰብእና የምናቀርበው ምስጋና ምግቡ ነው። እሱ ቅዱስ 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 እግዚአብሔር ነው። አያችሁ፣ የምንጸልየው ጸሎት ሁሉ ልመና ነው። ጸሎታችን
ልመና ነው፣ አድርግልኝ ነው፣ ይቅር በለኝ ነው፣ ማረኝ ነው። አያችሁ እሱን ደግሞ ስናመሰግን ምን ይሆናል? በቅዳሴው በሰዓታቱ በማህሌቱ ቅዱስ 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 እያልን የምናመሰግነው ምስጋና እግዚአብሔርን ስናመሰግነው በንጹሕ ልቡና የሚታጠረው ማዕጠንት ሆኖ ለእሱ ክብሩ ነው። አያችሁ ይሄ ሲሆን እግዚአብሔር በምን መልኩ እኛ ይመጣል? በይቅርታ በቸርነት በረድኤት በሰላም ይመጣል። ዛሬ ታዲያ ሰላማችን አለ ወይ? ፍቅራችን አለ ወይ? ረድኤታችን አለ ወይ? ጤናችን አለ ወይ? እንግዲህ የለም። ማነሳል? እስኪ አስቡ። ማነሳል? የሰጠን እግዚአብሔር ሰጥቶ መንሳት ይቻለዋል። ይገርማቸዋል። ሰጥቶ መንሳት ይቻለዋል። እናንተ አመፀኞችና እናንተ እልከኞች እግዚአብሔር ክብሩን ሰጥቶ ክብሩን ነሳችሁ። አባቶቻችን ከግብፅ ምድር ከወጡ ጊዜ ጀምሮ ለአባቶቻችን ክብርን ሰጣቸው። ለአባቶቻችን የተሰጣችው ክብር ታቦተ ጽዮን ነበረች። አባቶቻችን ግን ታቦተ ጽዮንን በክፉ ስራቸው እንድትማረክ አደረጋት። ይህ እግዚአብሔር አምላካችን ክብሩን ሰጥቶ ክብሩን ነሳን ይላል ነቢዩ ዕዝራ ሱቱኤል በመጽሐፈ ዕዝራ ሱቱኤል ምዕራፍ 13 ከቁጥር 31 ላይ ያለ ኃይል ስንመለከተው አምላካችን እግዚአብሔር ክብሩን ሰጥቶ ክብሩን ይነሳል። ክብሮቻችን የመጀመሪያዋ ክብራችን እናታችን ቅድስት ድንግል ማርያም ነበረች። ከቀድሞ ዘመን ጀምሮ በምሳሌዋ ለእሷ ምሳሌ የሆነች ታቦተ ጽዮን በራሷ ለእስራኤል ክብር ነበረች። እስራኤል ምሳሌዋን ክብር አድርገው ይኖሩ ነበረ። እሱንም አንድ ጊዜ ኃጢአት እየሰሩ እነሱ ተማርከው እሷ ስትማረክ እነሱ ስደት ዓለም ሲሄዱ እሷን ወደ ምርኮ ሀገር ተማርካ ለ70 ዘመን ስትሄድ ታቦተ ጽዮን ታቦተ ጽዮን ሲያጧት ክብራቸውን አጡ፣ ተዋረዱ። አሳልፎ ለምን ሰጣቸው? ለመከራ ሰጣቸው። እኛም ተጋልጠናል ወገኖች፣ ያልተጋለጥን ይመስላል። እግዚአብሔር በርቀት እየተመለከተን ያለው አሁንም የማንመለስ ብንሆን ይህንን አሁን ያለንበትን አተን ናፍቆት እንደሚሆንብንም አትጠራጠሩ። ይህን ሳናጣው ነው መዘጋጀት። ከሆነ በኋላ ጸጉር ቢነጩት ፊት ቢነጩት ትርጉም የለውም። ትርጉሙ የሰው ልጅ በተነገረበት ሰዓት ወደ አምላኩ ወደ እግዚአብሔር ማሰብ ነው እና ምሳሌቱ ለእስራኤል ክብር ማየት ተሰጠውን አሳለ ለእኛ ደግሞ ማንኛዋ ክብር ተሰጠችን? እውነተኛ ይቱ ክብር ሰማያዊ ንጉሥ ክርስቶስ የምታስተናግድ 9 ወር ከ5 ቀን በማኅፀኗ የተሸከመች መንግሥተ ሰማያትን እኮ ነው ለጥሎ ያሳደረችው። አያችሁ እሷ መንግሥተ ሰማያትን በማኅፀኗ አሳድራ በማኅፀኗ ያሳደረችው መንግሥተ ሰማያት ደግሞ እኛ የምንወርሰው መንግሥተ ሰማያት ይሄ ነው። ክርስቶስ ሌላ መንግሥተ ሰማያት ሌላ አይደለም። መንግሥተ ሰማያት ሲባል ራሱ እግዚአብሔር ነው። አያችሁ እግዚአብሔር ሌላ ዓለም አይደለም። ዓለም እግዚአብሔር ስለሆነ መንግሥተ ሰማያትን ወልዳ አሳድጋ የሰጠችን ድንግል ማርያም ክብራችን ናት። ሰው ዛሬ ክብሩን እንዴት እንደጠላ አስቡት። ክብሩን ከጠላ ሰው ጋር ነው እንጀራ የምንቆርሰው ጓደኛ አድርገን የምንጓዘው። አያችሁ እነዚህን ሰዎች ልንረቃቸው ልንለያቸው፣ በሀሳብም በእግረ ሕሊናም ልንለያቸው ያስፈልጋል ወገኖች። እግዚአብሔር ከማንም ጋር እንደው ትርክርክ ብለን አይቀበለንም። አያችሁ ሚናችንን መለየት አለብን። ወገናችን ማወቅ አለብን። እግዚአብሔርን የማይወድ ሰው ከቶ ለእኛ ሊሆን አይችልም። ክርስቶስም ተናግሯል። አያችሁ እናቴን አባቴን ያለ እህቴን ወንድሜን ያለ ልጄን ያለ ከቶ ለእኔ ሊሆን አይችልም። ዛሬ እኛ ክርስቶስን ሳይሆን ኧረ ወንድሜን፣ ኧረ ልጄን፣ ኧረ እናቴን፣ ኧረ አባቴን እያልን እነሱን መስለን ያለ ነው። በዚህ ዛሬ ክርስቶስን መምሰል አይቻልም። አያችሁ ወገኖቻችንን መምሰል ከፈለግን ወገኖቻችን በኃጢአት በክተዋል። ኃጢአት ውስጥ ነው ያሉት። በክፉ ምኞት፣ በስርቆት፣ በመዳራት፣ በሱስ፣ በሙስና በብዙ ነገር ጠፍተዋል። ዛሬ እነሱ ወገኖች ናቸው ብለን ከእነሱ ጋር አንድነትን አጠንክረን እንታያለን። ይሄ ደግሞ ክርስቶስን ልንይዘው አያስችለንም። ክርስቶስን ለመያዝ የሚያስችለን ቁመና በእኛ መካከል ሊኖረን ይችላል። ክርስቶስን ላልሆነ ወገን፣ ክርስቶስን ላልመሰለ ወገን፣ ክርስቶስን ላልፈለገ ወገን መወገን አያስፈልገንም። እኛ ወገንታይ መሆን ያለብን ለእውነት ብቻ ነው፣ ለክርስቶስ ብቻ ነው። ገባችሁ ወገኖች? እንግዲህ በሰው ፊት እውነትን መናገር፣ በሰው ፊት እውነትን መስክሮ በሕይወት መኖር አይቻልም። መጠላት አለ፣ መገፋት አለ፣ ስደት አለ፣ መታሰር አለ።
መቸንከርም አለ፣ መሞትም አለ። ይሄ ነው ያለ። ዛሬ እውነቱን ነገር ደብቀን ሐሰቱን እየተናገርን ያለነው ምን ፈርተን ነው? አዎ ከሰው መገለል ይመጣል። እውነቱን ብናገር እውነቱን መሰክር ከሰው መገለል ይመጣል፣ መጠላት ይመጣል። ወገን ይጠላኛል፣ ዘመድ ይጠላኛል፣ ባልንጀራ ይለየኛል። እዛም ላይ መታሰር ይመጣል፣ መገረፍ ይመጣል፣ ሞትም ሊያገኘን ይችላል፣ ከስራ መፈናቀል ይመጣል እያልን ከእውነቱ የራቅን ሰዎች ብዙዎች ነን ወገኖች። ይኸውላችሁ እንግዲህ ይቺ ሴት ነች ዛሬ ከዚህ ዓለም ርቃ ክርስቶስን መስላ የሰውን ጥላቻ ሳትፈራ፣ ሞትን ሳትፈራ፣ መከራን ሳትፈራ ሴት ነች። እንግዲህ እስቲ ያስቡ። ሴት ልጅ እኮ የወንድ ልጅን ግማሽ እንኳን ጥንካሬ የላትም፣ ደካማ ነች። ወንድ ልጅ ሴት ልጅ በስንት ነገር እንደሚላል አስቡ። የወንድ ልጅ ይላሉ አባቶች ይናገሩ፣ የወንድ ልጅ ጅማቱ የደም መተላለፊያ 666 ነው ይላሉ። አያችሁ፣ የሴቶች ደግሞ 333 ነው። ይሄ የአበው ቃል ሳይሆን መጽሐፍ ነው የሚናገረው። በኦሪቱ በአንድምታ ትርጓሜ ላይ ይናገረዋል። ይገርማችኋል። አያችሁ ብልጫውን እንግዲህ ከወንድ ያነሰች ሴት ነች። ወንድ ልጅ ሊሰራው የማይገባውን ስራ ሰርታ የተመሰከረላትና እግዚአብሔር ያከበራት ድንቅ ሴት ዛሬ የምናከብራት ይችናል። እንግዲህ እሷ ሞታለች፣ አፈር ትቢያ ሆናለች፣ ግን በሞተችበት አምላኳን ታስመሰግነዋለች። የሚገርም ነገር ነው። እኛ በቁመናችን ሆነን አምላካችንን እግዚአብሔር ሳናስመሰግን የሞቱ ሰዎች ሲያስመሰግኑት በጣም ይገርማል። የሁላችሁ መታደል ይህ አባቶችንና እናቶችን እንግዲህ ይሄ ሊሆን የሚችለው ሐዋርያ ቅዱስ ጳውሎስ እንደተናገረው እንዲህ ላለ ሐዋርያው ቅዱስ ጳውሎስ ሮሜ ምዕራፍ 8 ከቁጥር 23 ያለውን ኃይለ ቃል ጀምረን ስንመለከተው እግዚአብሔር አስቀድሞ ያሰባቸውን አለ ምን አላቸው? ጠራቸው። የጠራቸውንም አለ አጸደቃቸው፣ ያጸደቃቸውንም አከበራቸው ይላል። ይኸውልህ እግዚአብሔር የመረጠው ሰው ከቶ የትም አይሄድም። እንግዲህ እግዚአብሔር እንዲመርጠን ሁነን ከተገኘን ሁላችንም መርጦ ነው የፈጠረን። ሲፈጥረን ሊያከብረን እንጂ ለሐሳን፣ ለመከራ፣ ለጉስቁልና የተፈጠረ ሰው የለም። ራሱ ዲያብሎስም ከመጀመሪያው የመላእክት አለቃ ነበረ፣ ግን በትዕቢቱ ተዋረደ። አያችሁ፣ ወድቆ ቀረ እንጂ አልተነሳም። ትዕቢት ለዲያብሎስም አልሆነችም። ዛሬ በብዙዎቻችን ዘንድ የሚታየው ትዕቢት ነው። አጋንንት አያችሁ ማለት ትዕቢት ነው። ትዕቢት ክፉ ነች። ነፍስና ሥጋ የሌለውን ዲያብሎስን ያወደቀች ትዕቢት ናት። ዛሬ በትዕቢት ዓለም ምን ላይ እንዳለች እወቁ። እግዚአብሔርም ዓለምን ትዕቢቷን እየተመለከተ ያመጣባትን ነገር እያየን ነው። ይኸው ዛሬ ዓለም ሰላሟን አታ እግዚአብሔር ባዘዘው ባመጣው ቁጣ በምድር ናዳ ከሰማይ በወረደው በሰዎች ዘንድ በሚፈጠረው ሁሉ ዓለም እየጠፋች ያለችበት ይህ ትዕቢቷና ተንኮሏ ነው ወገኖቼ። ትዕቢትና ተንኮል ራስን እንጂ ማንንም አይጎዳም። በእኛ ትዕቢት በእኛ ተንኮል እግዚአብሔር አይጎዳም፣ ወገኖቹ ጻድቃን አይጎዱም፣ መላእክት አይጎዱም። እኛ አስበን በፈጠርነውና በሰራነው ስራ የምንጎዳው እኛና ምድራችን ነው የምንጎዳው፣ ሌላ ነገር አንጎዳም። ሁሉም ግን መሐሪ ነውና ሳናውቅ ወይም እያወቅን በሰራነው ስራ አምላካችንን በድለነው ከሆነ አሁኖችም ጥርጥር የለውም በደለኛ ነን። ጻድቅ የለም። ጻድቅ እንዳለ ግን የሚያውቀው እግዚአብሔር ነው። ምናልባት እዚህ መካከል እንደ ቅዱሳን አድርጎ የመረጣቸው ራሳቸውን ለእሱ ያስገዙ ከኃጢአት የራቁ ሰውን እንደ ሰውነቱ የሚወዱ ሰዎች ሊኖሩ ይችላሉ። እኛ ግን አናውቃቸውም። እሱ ግን ያውቃቸዋል። ስለዚህ አሁንም አምላካችን እግዚአብሔር በቸርነቱና በይቅርታው እንዲጎበኘን ሰላሙን እንዲመልስልን የቀደመ የአባቶቻችንን ክብር የሰጠ ለእኛም ክብሩን እንዲያጎናጽፈን ስሙን ጠርተን ስሙን አመስግነን በቅዱስ ሥጋው በክቡር ደሙ ተወስነን ባልንጀራችንን ወንድማችንን እንደራሳችን አድርገን ወደን እግዚአብሔር እንዲወደንና የሰላም ኑሮ መኖር እንድንችል ምን ያስፈልጋል? መጀመሪያ የሚያስፈልገው ለዚህ ፈቃዱን መፈጸም ነው። ወይኩን ፈቃድከ በከመ በሰማይ እንላለን ከማሁ በምድር። ፈቃዴ በሰማይ እንደሆነች እንዲሁ በምድር ትሁን ብለን መለመን ብቻ አይደለም። እግዚአብሔር በመጀመሪያ ፈቃዴን ፈጽሙ ነው ያለው። ፈቃድን ከፈጸምክልኝ
ፈቃዴን እፈጽማለሁ ማለት ለእኛ አይቻልም። እግዚአብሔር ግን ይቻለዋል። መጀመሪያ አስገኝ ፈጣሪ አምላክህ እኔ ነኝና ሰማይን ምድርን ዘርግቼ በሰማይና በምድር መካከል ያነገሱ ይችን ምድር የሰጠው ከሰማይ ዝናብን ከምድር ተክልን እህልን አድሪትን የሰጠው እኔ ነኝ እና ይህን አስበህ በመጀመሪያ የኔን የአምላክን ፈቃድ ፈጽምና ስትፈጽም ግን እኔም ያንተን ፈቃድ እፈጽምልሃለሁ ነው ያለው። እኛ ግን የእግዚአብሔር ፈቃድ አንዷንም ሳንሞክራት ፈቃዴን ፈጽምልኝ እያል እንለምናለን። ይህ አይሆንም ወገኖች። ልጅ አባቱን አባቴ ይህን ብታደርግልኝ ይህን አደርግልሃለሁ ይላል። አባት ግን ልጅ እኔ የምልህን ብትሰማ ይህን ብታደርግ እኔም ይህን አደርግልሃለሁ ይላል አባት። ልጅ ደግሞ ከአባቱ የተነገረውን ለማግኘት የአባቱን ፈቃድ ይፈጽማል። አባቱም የልጁን መታዘዝ አይቶ ለልጁ እንደ ፍላጎቱ ያደርግለታል። ስለዚህ የሚቀድመው የአባት ፈቃድ ሊፈጸመው ይገባል። የአምላካችንን ፈቃድ ሳንፈጽም ፈቃዴ በሰማይ እንደሆነች እንዲሁ በምድር ትሁን ብንለው አይሆንም። ይሄ ነገር እስካሁን ድረስ እንግዲህ ከቀድሞ ዘመን ጀምሮ ይኸው ክርስቶስ ወደዚህ ዓለም ከመጣ እንኳ ስንት ዘመን ሆነ? 2018 ዓመት ሆነ። ይሄን ሁሉ ዘመን ፈቃዴ በሰማይ እንደሆነች እንዲሁ በምድር ትሁን ይባላል። ምንም ጠብ ያለ ነገር የለም። ይኸው መከራ ነው፣ ስደት ነው፣ ልቅሶ ነው፣ ረሃብ ነው፣ ዋይታ ነው፣ ጦርነት ነው። ከእግዚአብሔር ጋር የሚያገናኝንን ነገር በቅጡ አልተረዳንም። ዝም ብለን መመላለስ አይደለም፣ ዝም ብሎ ማስተማርም አይደለም። ሰው ያስተማረውን መጀመሪያ ራሱ ሲመገበው ሲሰራበት የታየ እንደሆነ ተማሪው ሁሉ ይለወጣል። አሁን ሰውን ቃል አይለውጠውም። ሰውን የሚለውጠው ምንድን ነው ያላችሁ? ምግባር ነው፣ ተግባር ነው። የተማርነው ሁሉ ጥፋት እናጠፋ ነው የምታየው እንጂ በእውቀታችን ልክ መልካም ስራ ሰርተን ሰዎች ሲመለከቱን ለሰዎች አብነት ሆን አልቻልንም። ይገርማቸዋል። የተማርነው ሁሉ ሰዎች ከክፋታቸው ከኃጢአታቸው እንዲለዩ በጎ ምግባርን እናሳያቸው። ምንን? ትሕትናን እናሳያቸው፣ ፍቅርን እናሳያቸው፣ ሰውን ወደን እናሳያቸው፣ ሰውን አክብረን እናሳያቸው፣ ለሰው ቸርነት እናደርግ እናሳያቸው። ያ ሲሆን እነሱም እኛን አይተው እንደኛ በጎ ስራ ሊሰሩ ይሞክራሉ። መልካሙ ስራችሁ በሰው ፊት ይብራ ብሎ ክርስቶስ ያስተማረው ይሄንን ነው። በማቴዎስ ወንጌል ምዕራፍ 5 ከቁጥር 16 ጀምሮ ስንመለከት መልካሙ ስራችሁ በሰው ፊት ይብራ፣ የእናንተን መልካሙ ስራ አይተው እነሱም እንደናንተ መልካም ስራ ይሰሩትን። መልካም ስራ ስትሰሩ ታዩዋቸው፣ ስትበሉ ሳይሆን ስትመጸውቱ ታዩዋቸው። ልጅህን ቤትህን ዘግተህ ስትበላ ሳይሆን በርህን ከፍተህ ነዳያን ስትቀበል ስትመጸውት ይህ እንጂ ቤትህን ዘግተህ ስትበላ አይመልከትህ። ይህ ከሆነ ልጅ እንዳንተ ዘግቶ በላ ይሆናል ነው የተባለው። እና ወገኖቻችንን ወደኛ ለመሳብ ለመሰብሰብ የሚያስፈልገው የተማረ ሰው በተማረው ትምህርቱ በትሑት ስብዕና ሊመላለስ በጎ ስራ ሊሰራ ይገባዋል። ይሄ የሆነ እንደሆነ ከጻድቃን ከሰማዕታት ማኅበር ይደመራል ማለት ነው። ወገኖች እንግዲህ አይነ ህሊናችን ሊሰራ ይገባዋል። ህሊናና ስጋዊ አይንና ውሳጣዊ ህሊና ሁለቱም ይለያያሉ። አያችሁ፣ አሁን አይናችን የሚመለከተው ይሄን ዓለም ብቻ ነው። ሰማዩን ምድሩን በዚህ ዓለም ያለ ብቻ ነው የሚመለከተው እንጂ የወዳኛውን ዓለም ማየት አይቻለውም። ህሊናችንም ቢሆን ይሄንን ዓለም ማየት አይችልም። አያችሁ እንግዲህ አይነ ህሊና ሲባል አይነ ህሊና አለ፣ አይነ ልቡና አለ፣ እግረ ልቡና አለ። ይሄ በህሊናችን በስጋችን ውስጥ ያለው ህሊናችን አይምሯችን የሚያየውም ሆነ የሚያውቀውም የላይኛውን ዓለም እንጂ ይሄን ዓለም አይደለም። እስቲ አይነ ህሊናችን የበራ ቢሆን ልቡናችን የበራ ይሁን አይምሯችን ንጹሕ ቢሆን አይምሮዬ በርቶልኛል፣ አይነ ህሊናዬ በርቶልኛል እና ስጋዊ አይን አያስፈልገኝም ብለን አይናችን ጨፍነን እንራመድ ቢባል ይቻላል እንዴ? አይቻልም። ይኸውላችሁ አይምሯችን ንጹሕ ነው፣ ምግባራችን በጎ ነው፣ የቀና ነው፣ እግዚአብሔር ደስ የሚሰኝበት በጎ ስራ እየሰራ ነው። አይነ ህሊናችን እስከ ጽርሐ አርያም ድረስ መመልከት እየቻለ ነው። እግዚአብሔር ኃጢአትን እንደማይወድና በጎ ስራ የሰራውን ስራ መቀበል እንደሚችል በሕይወተ ሥጋም ሳለ እንደሚጠብቀው አይነ ህሊና ይህን ያውቃል። ይህን አውቆ ከኃጢአት ይርቃል። ስለዚህ አይነ ህሊናችን የፈለገውን ያክል ቢጠራ አይነ ህሊና ማየት ይችላል ብለን ይህን ብንሸፍነው ያያል? አያይም?
አያችሁ፣ የሚያየው ላይኛውን እንጂ ይሄን ዓለም አያይም። ለዚህ ዓለም መብራቱ ደግሞ ይሄ ሥጋችን ነው ወገኖች። ስለዚህ ዝም ብለን በዚህ ዓለም ያለውን እይታ አይተን የምንጸድቅ ነን ብለን ማሰብ አይገባንም። ይህ የሥጋ ዓይን ነው። ሥጋችን እንቅፋት እንዳይመታው፣ እሾህ እንዳይወጋው፣ ጉድጓድ እንዳይገባ፣ መኪናም እንዳይገጭው እያየ እንድራመድ የሥጋ መብራት ነው። ለሥጋ ከማኅቶቱ ዓይንከ ውእቱ ላይ ማቴዎስ ወንጌል ምዕራፍ 7 ላይና ለሥጋ መብራቱ ዓይንህ ነው። አዎ እንግዲህ የሥጋ መብራት ዓይናችን ስለሆነ የነፍስ መብራት ማን ነው? ሕሊና ነው። ያ ሕሊና ደግሞ ነፍስ ነች ወገኖች። ነፍስ ሞት እንዳለ ማሰብ አለብህ። ከሰማይ ወደዚህ ምድር መጣ ከሥጋ ጋር ስትኖር ከኃጢአተኛ ሥጋ ስትኖር ሥጋ እንዳይገዛት፣ አዎ ሥጋን አሸንፋ ለዘላለም መከራ ለዘላለም ደስታ መኖር እንዳለባት፣ አዎ የሕሊና ዓይን ነፍስ ነች። ነፍስ ደግሞ የምታየው የዚህን ዓለም ሳይሆን የወዳኛውን ዓለም ነው። ምናልባት ሥጋ አሸንፎ ኃጢአት ሲያሰራ ብትኖር ነፍስ ወዳ አይደለም፣ ሥጋን ያስገድዳል። ስለዚህ ሥጋችን ነፍሳችን እንዳያስገድዳል ጨካኝ መሆን እዚህ ላይ ነው። ማሸነፍ ያለብን ሥጋችንን ነው። ነፍስ ተንበርክካ ለሥጋ መገዛት የለባትም። ለሥጋ ተገዝታ ፈጣሪዋን ክዳ ከፈጣሪዋ ርቃ በኃጢአት ረክሳ የዘላለም ሞት እንዳያገኛት መጨከን አለባት። ስትጨክን ሰማይ ትሆናለች፣ ሐዋርያ ትሆናለች፣ ነቢይ ትሆናለች። ወገኖች ይኸውላችሁ እንግዲህ ነቢያት፣ ሐዋርያት፣ ሰማዕታት የምንላቸው የጨከኑት በሰው ላይ ሳይሆን በራሳቸው ላይ ጨክነው፣ አዎ ረሃቡን ቻሉት፣ ታገዙት፣ ጠውንም ታገዙት፣ መከራውንም ሰይፉንም ስለቱንም እሳቱንም ታገዙት፣ ቻሉት። እግዚአብሔር ደግሞ ተቀበላቸውና ነፍሳቸውን ተቀብሎ አከበራል። ይኸውልህ ዛሬ ከሞቱት ሰዎች እሩን የሆነ ክብረኛ ሆናለን። እስቲ ያስቡ። እነዚያ እኮ ስለከበሩ ስማቸው እንዳይረሳ ስማቸው እንዳይረሳ ትውልድ እንዲዘክራቸው ምን አለ እግዚአብሔር? ቤተ መቅደስ ታነጸላቸው። አያችሁ አሁን ይሄ ስም ይጠፋል። እኛ ግን የትም ቦታ ይሄ ጻድቅ አለ፣ ይሄ ነቢይ አለ እያልን እንሄዳለን። እንዲመላለሰው እግራችን ነው የለም። ወደዚህ እንድንመለስ ያለብን በልባችን እንጂ በእግራችን አይደለም። በከንፈራችን ሳይሆን አምላካችንን በልባችን እንፈልገው እናመስግነው። ይሄ ሕዝብ በከንፈሩ እግዚኦ እግዚኦ ይለኛል፣ ልቡ ከኔ የራቀ ነው። ይኸውላችሁ ልባችን ከእግዚአብሔር ምን ያክል የራቀ እንደመሆኑ ከተገነዘብን ይሄ መከራው ያለንበት የመከራው ዘመን ያሳስበናል፣ ያስታውሰናል። እኔ ልቤ ከእግዚአብሔር የራቀ ባይሆን ኑሮ እንግዳ በከንፈሬማ ከልጅነቴ ጀምሮ እስካሁን ድረስ 150 ዳዊት እየደገምኩኝ ሌትን ቀን በአንድ እግሬ ቆሜ እያመሰገንኩኝ ለምን አዝናለሁ? ለምን አለቅሳለሁ? ለምንስ መከራ ይበዛብኛል? ይሄ ስለዚህ ልቤ ከእሱ ስለራቀ ነው። እግዚአብሔር ደግሞ ሥጋዊ ነገር አይመለከትም፣ መንፈሳዊ ነገር ብቻ ይመለከታል ብለን ይሄን አስበን በልቡናችን ወደ አምላካችን ወደ እግዚአብሔር እንድንመለስ ነው። እግዚአብሔር ደግሞ ከሥጋችን ጉዳይ የለውም። አያችሁ ጉዳዩ ከልቦናችን ጋር ነው። ልቦናችን ጠማማ እንዳይሆን፣ ልቦናችን ክፉ ነገር እንዳይመኝ፣ በልቦናችን ያሰብነውን ክፋተኛ በሥራ እንዳንገልጠው ይህም ብቻ ነው እንጂ ከሥጋችን ጋር ጉዳይ የለውም። እግዚአብሔር ጉዳዩ ከነፍሳችን ጋር ከልቦናችን ጋር ነው። አምላካችንን እግዚአብሔርን የሚያሳዝን የሚያስቆጣ ሥራ ሰርተን እግዚአብሔር በነፍስም በሥጋም እንዳይፈርድብን ይህን እንድናስብ ነው የሚፈልገውና ስለዚህ ምንድን ያለ መነሻውን እንግዲህ በሰው ፊት ለሚመሰክርልኝ በሰው ፊት እውነቱን ለሚናገርልኝ ሁሉ እኔም በሰማያት ባለው በአባቴ ፊት እውነቱን እመሰክርልሃለሁ። ግን በሰው ፊት የሚክደኝ ሁሉ እኔም ደግሞ በሰማያት ባለው በአባቴ ፊት እክደዋለሁ የተባለው እንግዲህ ይሄንን ቃል ነቢይ አልተናገረው፣ ሐዋርያ አልተናገረው፣ ሊቅ አልተናገረው። ማን ተናገረው? ራሱ ባለቤቱ የተናገረው ነው። አያችሁ የቀድሞ ሰዎች የተመጡት ነቢያት ሲያስተምሯቸው እነዚህ የምናውቃቸው የእኛ ሰዎች አይደሉም። ከየት አመጡት? ያው ናቋቸው፣ አልሰማቸውም። እግዚአብሔር ግን በእነሱ አድርጎ የመከራቸው እንደሆነ አልተገነዘቡም። ይኸውላችሁ አሁንም ሐዋርያት ዓለምን ዞረው ሲያስተምሩ ይህን ያስተማሩ ማን ያስተማረውን? ክርስቶስ ያስተማረው። ዛሬም እኛ የምንነጋገረው ክርስቶስ በአንደበቱ የተናገረውን ቃል ነው። ታዲያ ክርስቶስ ከተናገረው በላይ ማን ይናገረው? እስቲ አስቡ። ማን ያስተምረው? አያቸው ገኖች እና በሰው ፊት እውነቱ ስንናገር መከራ ይመጣብኛል፣ እጠላለሁ፣ እታሰራለሁ፣
እገረፋለሁ፣ እሰቀላለሁ ብለን እውነቷን ከደበቅናት የእግዚአብሔርን መንግሥት መውረስ አይቻልም። ተናግሯላ ይብላችሁ። እውነት ከሆነ እውነቱን እንነጋገር፣ እውነቱን እናውራ፣ እውነቱን እንመስክር። እውነቱን ለምን ይጠፋል ብለን መቆም ኃጢአትም አይደለም። አዎ ብንገፋ ግፋቱ መገፋቱ ሊመጣ ይችላል፣ ግን ተቀባያለን። ይገርማችኋል፣ ተቀባያለን። ማን? እግዚአብሔር። ይችንም ዓለም ከፈለገ አጠቅመም እንጂ የእሱ ናት ነው የሚያዝባት። ስልጣኑ የእሱ ነው ወገኖች። በነፍሳችንም በሥጋችንም ያክብረን፣ ሁሉን ነገር ሊያጎናጽፈን ስልጣን አለው። የሚከለክለው የለም። ለምን ይህን ታደርጋለህ የሚለው የለም ወገኖች። ግን ሁሉን ነገር እንዳናገኝ የከለከለ የራሳችን ሕሊናችን አይረጋጋም። በአንድ ነገር ቆሞ አይኖርም። ይኸውላችሁ አንድ ጊዜ ወደ እግዚአብሔር ነኝ እንላለን፣ አንድ ጊዜ ደግሞ ዓለሙ እንደፈለገ ይነዳናል። እና አባቶችና እናቶች እንግዲህ ከዚህ ቀጥሎ አሁንም የደብራችን ስንክረ ወንጌል ክፍል አሉ ያለውን ቀጣይ ጊዜ ታቦተ ሕጉ እስከሚነሳ ድረስ ወንጌልን እንማማራለን። እናንተ ግን ልባችሁን ጆሮአችሁን ለእግዚአብሔር ስጡ። ይሄን ማለት ደግሞ ይሄን አይደለም ውስጥ ያለውን ነው ለመስማት ለመቀበል ንስሐ ለመግባት ዝግጁ መሆን አለብን ወገኖች። መስማትም እስከዛሬ የሰማንበት ጊዜ ረጅም ጊዜ ነው። ከእድሜያችን በላይ ብዙ ዘመን አለ። ተሰምቶ ግን ፍሬ አላስገኘም። ፍሬ እንድናፈራ ያለፈው አልፏል። በቀጣዩ ዘመናችን ግን መልካም እንዲሆንልን እናስተውል፣ እንስማ። አባቶቻችን እግዚአብሔርን የወረሱት በምናቸው ገንዘብ ሰጥተውት አይደለም፣ ራሳቸውን ገብረውለት ነው ብለን እናስብ። እኛም ሕይወታችን ካለመገበር አቅሙ ባይኖረንም እግዚአብሔር መቼም በአቅማችን ልክ ነውና የሚሰጠን። አያችሁት? እኛም ዛሬ እንደ ሰማዕታት ካገኘናት ነገር ሁሉ ለእግዚአብሔር የሚገባ ንጹሕ በሆነ ሰብና ንጹሕ ነገር ማድረግ፣ የተቸገረ መርዳት፣ ቤተ ክርስቲያን የምትፈልገው ነገር ከኛ እንዳለ እናውቃለን። ያንን በሰዓቱ መስጠት ቤተ ክርስቲያን ለምታሰራው ልማት ሁሉ ከጎኗ መቆም፣ ይሄ ዋጋ እንደሚያሰጠን አውቀን እግዚአብሔር ጋር ለመኖር እንድንዘጋጅ ለማለት ነው። እንግዲህ እስካሁን ድረስ ከኔ ጋር ሆኖ እየመከረን ያስተማረን አምላካችን እግዚአብሔር ክብርና ምስጋና ለእርሱ ይሁን። መቼም ቢሆን አንድ ነገር ማሰብ ያለብን እኛ ለእግዚአብሔር ምክንያት ብቻ ነው እንጂ አስተማሪ እግዚአብሔር ነው። ስራችን መንፈሳዊ ከሆነ ሰይጣናዊ ካልሆነ መንፈሳዊ ነገር ስንነጋገር በእኛ አድሮ የሚናገረን የሚወቅሰን የሚመክረን የሚያስተምረን እግዚአብሔር ነው። እኛ ግን ምክንያት ነው፣ ያለ ምክንያት አይናገርም እግዚአብሔር ወገኖች። ይህን ለማለት ነው። ለቅዱስ ሥጋው ለክቡር ደግሞ መዘጋጀት አለብን። በድፍረት ሳይሆን በትሕትና ሕሊናችንን አራግፈን ለመንግሥቱ ራሱ እንድንሆን ለቅዱስ ሥጋው ያብቃን፣ እንዲበቃ ያስፈልጋል ማለት ነው። የትምህርታችን መነሻ የማቴዎስ ወንጌል ምዕራፍ 10 ከቁጥር 32 ላይ ያለው ኃይለ ቃል በሰው ፊት ለሚመሰክርልኝ እኔም በሰማያት ባለው በአባቴ ፊት እመሰክርለታለሁ፣ ግን በሰው ፊት የሚክደኝን እኔም ደግሞ አላውቅም እለዋለሁ። ይህንን የማቴዎስ ወንጌል ምዕራፍ 25 ቁጥር 34 ላይ ያለው ነግሬያችኋለሁ። በተረፈ እናንተም አሁን ወደ ቀጣዩ መራግብራችን ወደ መምህራችን መምህር ነጋቤ ጸጋዬ ጸጉሩ እመራችኋለሁ።